ሰላም ጤና ይስጥልኝ። እንደምሰንብታችኋል የተከበራችሁ አድማጮቻችን። እነሆ የዛሬ ፕሮግራማችን ተጀምሯል። ከምርጥ ፖሊሶች የሥራ ፍሬ ያገኘነውን ምርመራ የምናቀርበው እስከ ዝግጅታችን ማብቂያ ድረስ አብራችሁን ትቆዩ በአክብሮት እንጋብዛለን። በአርባ ምንጭ ከተማ ካሉት መንደሮች ሺቻ፣ ሲቀላና የልማት ሰፈር ይገኛሉ። ሺቻ የተባለው መንደር የመንግሥትና የልዩ ልዩ ድርጅቶች መሥሪያ ቤቶች የሚገኙበት አካባቢ ነው። ሲቀላ የተባለው ደግሞ የሕዝብ መኖሪያ፣ ልዩ ልዩ ንግድ የሚከናወንበትና በተለይ መጠጥ ቤቶች በብዛት የሚገኙበት አካባቢ ነው። ሦስተኛው መንደር የልማት ሰፈር ይባላል። ይህ የልማት ሰፈር ብዙ ሺህ የሚሆኑ የቀን ሠራተኞች የሚገኙበት ሲሆን የከተማው የእርሻ ልማት ድርጅት ዋና መሥሪያ ቤት፣ የከተማው የጤና ቢሮ የሚገኝበት አካባቢ ነው። የልማት ሰፈር ከጨንቻ መሃል ከተማ በግምት 1 ኪሎ ሜትር ያህል ይርቃል። የሲቀላና የልማት ሰፈርን ከሁለት ከፍሎ የሚለያቸው ኮልፎ የሚባል ወንዝ ነው። ይህ ወንዝ በተለይ በክረምት ወራት በድንገተኛ ደራሽ ውሃ እየተሞላ የብዙ ሰው ሕይወት ስላጠፋ በሕዝብ ኅብረት የሰው መሸጋገሪያ ድልድይ ተሰርቶለታል። ሆኖም አብዛኞቹ ሰዎች ዝናብ ባልጣለ ጊዜ በአቋራጭ የእግር መንገድ ስለሚሻገሩ ድንገተኛ ደራሽ ውሃ ይወስዳቸዋል። ለአርባ ምንጭ ከተማ እድገትና ውበት ምክንያት ከሆኑ ነገሮች አንዱ ይኸው ወንዝ ቢሆንም የብዙ ሰዎች ነፍስ ስላጠፋ ነፍስ በላው ኮልፎ የሚል ቅጽል ስም ወጥቶለታል። በፖሊስ በኩል እንቆቅልሽ መሰል ለሆነው የምርመራ ሥራ መነሻ የሆነው ኮልፎ የተባለው ወንዝ ነው። በነሐሴ ወር አጋማሽ ላይ በአርባ ምንጭ ከተማ ዳር ላይ ከሚገኝ ኮልፎ ወንዝ ውስጥ እንዳልባሌ ዕቃ አስክሬን ተጥሎ ተገኘም። አስክሬኑ ደግሞ አንድ አስተማሪ ነው። የአስተማሪው አሟሟት ለጊዜው ፍቺ የታጣለት እንቆቅልሽ ጥያቄ ሆኖ ግራ አጋብቶ ነበረም። አጥጋቢ ውጤት ሳታገኝ ተስፋ አትቁረጥ የሚለው የፖሊስ የምርመራ ስልት መሳሪያ በማድረግ 8 ቀን ሙሉ የማያቋርጥ ጥረት በማድረግ ያን እንቆቅልሽ መሰል ምስጢራዊ ወንጀል ለማብራራት የተቻለበትን እርምጃ የቡድኑ መሪ ገልጸዋል። ነሐሴ 16 ቀን ከሰዓት በኋላ አንዲት ረጋ ያለ አነጋገር ያላቸው ሴት ፖሊስ ጣቢያ ቀርበው ባላቸው ከቤት እንደወጡ ሳይመለሱ መቅረታቸውን እያለቀሱ አመለከቱም። ጠፉ የተባሉት ሰው አርባ ምንጭ ከተማ በሚገኘው የመንግሥት ትምህርት ቤት ውስጥ አስተማሪ የነበሩ አቶ ምናስ መና ይባላሉ። አቶ ምናስ መና ከቤታቸው የወጡት ነሐሴ 15 ቀን ጠዋት ሲሆን የልማት ሰፈር ከሚባለው መንደር ውስጥ ከሚገኘው መኖሪያ ቤታቸው ሲወጡ ለምሳ እንደሚመለሱ ለባለቤታቸው ተናግረው ነበረም። ግን ሳይመለሱ 2 ቀናት አለፉም። ይህኔ ቤተሰባቸው በሐዘን ተውጦ ይገኝ ነበረም። የእኚህ ሰው መጥፋት የሰማው ሰው ሁሉ ፈጥኖ ግምት የሚሰጠው ወደ ቤታቸው ለመግባት በኮልፎ ወንዝ ሲሻገሩ ውሃ ወስዷቸው ይሆናል የሚል ነው። የአስተማሪው ሚስት አቤቱታ ካቀረቡ በኋላ የመጀመሪያውን ጥርጣሬ ለማጣራት አቤቱታ የቀረበላቸው ፖሊሶች ልዩ ልዩ እርምጃ ወስደዋል። መጀመሪያ ደረጃ ከሰው ጋር ተጣልተው ወይም ድንገተኛ አደጋ ደርሶባቸው በፖሊስ ጣቢያ ወይም በሆስፒታል ውስጥ ይገኝ ይሆናል በማለት ፍለጋ ተደርጎ አልተገኙም። ከዚያም እንደተባለው ውሃ ወስዷቸው ይሆናል በሚል ግምት በኮልፎ ወንዝ አካባቢ ፍለጋ ተደርጎ አስክሬኑን ሊያገኙ አልቻሉም። ፖሊሶቹም በዚህ ምክንያት ሞቷል የሚለው ጥርጣሬ ቀርቶ በየዘመዶቻቸው ቤት እንዲፈለጉ ተደርጎ ሊገኙ አልቻሉም። ይህ ሁሉ ከሆነ በኋላ ከነሐሴ 15 ቀን ጀምሮ የታዩበት ቦታ ለማወቅ ፖሊሶች ከተማውን ማሰስ ጀመሩ። በመካከሉ
ነሐሴ 17 ቀን ከሰዓት በኋላ በኮሎፎ ወንዝ ዳር ልብሱን ያጥብ የነበረ አንድ ወጣት ግማሽ አካሉ ብቻ የሚታይ የሰው አስክሬን አየሁ ሲል ለፖሊስ አመለከተም። ሪፖርቱ የደረሳቸው ፖሊሶች ፈጥነው ወደ ቦታው በመሄድ ከውሃ ውስጥ የታየውን አስክሬን ወደ ዳር አውጥተው ሲመለከቱ ከቤታቸው እንደወጡ ቀሩ የተባሉት የአቶ ምናስ መና አስክሬን መሆኑን የአካባቢው ነዋሪዎች አረጋገጡም። በዚያ ጊዜ በቦታው ላይ የተገኙት ፖሊሶችና ሌሎችም ሰዎች የነበሯቸው ግምት አቶ ምናስ በውሃ ሙላት በመወሰዳቸው የሞቱ ናቸው የሚል ነበረም። ይህም ግምት ፖሊሶች ሁኔታውን በሚገባ ለማጣራት ሲሉ ከውሃ ውስጥ የወጣውን አስክሬን በጥንቃቄ መመልከት ጀመሩ። ሟቹ ሸራ ጫማ፣ ሸራ ኮትና ጥቁር ቦላሌ እንዲሁም ነጭ ሸሚዝ እንደለበሱ ናቸው። በእጃቸው ላይ አስረውት የነበረው ዞዲያክ ሰዓት እንዳለ ነው። ግን በራሳቸውና በግንባራቸው ላይ ከፍተኛ ቁስል ይታያል። ይህ ቁስል ውሃ ሲያንገላታቸው ከድንጋይ ጋር ተጋጅተው የደረሰባቸው ሊሆን ይችላል የሚል ግምት ለጊዜው ተሰንዝሯል። ፖሊሶች አካባቢውን በጥንቃቄ በሚማትሩበት ጊዜ አስክሬኑ ከተገኘበት ቦታ በግምት 50 ሜትር ርቀት ላይ ከሚገኝ አንድ ድንጋይ ላይ ደም የሚመስል ነገር አዩም። ምናልባት ጠቃሚ ሳይሆን አይቀርም በማለት ደም የተገኘበትን ድንጋይ በጥንቃቄ ተነስቶ ከአስክሬኑ ጋር ወደ ከተማው ጤና ጣቢያ እንዲላክ ተደርጓል። የሟቹ አስክሬን ከጤና ጣቢያው እንደደረሰ በጊዜው የነበረው መርማሪ ፖሊስ ለምርመራው መክፈቻ ወይም መዝጊያ የሚሆን የሐኪም መረጃ ለማግኘት በጉጉት ይጠብቅ ነበረም። ሐኪሙ አስክሬኑን ከመረመረ በኋላ በሰጠው ምስክርነት የሟቹ ራስ ከ5 ቦታ ላይ ቆስሏል። በግንባራቸው ላይ ትልቅ ቁስል አለ። ይህ ቁስል የሟቹን የውስጥ አጥንት ሰብሮ እስከ አንጎል የደረሰ ጠንካራ በትር ያረፈበት ነው። በትሮቹ ከቅርብ የተሰነዘሩ ይመስላሉ። ከዚህም በቀር ከሟቹ ሆድ ውስጥ ብዙ ውሃ አልተገኘም። የሟቹም ሳምባ ከወትሮ የተለየ ውሃ አልሞላበትም የሚል ነበረም የሐኪሙ ሪፖርት። ይህ ሁሉ የሚያሳየው ሟቹ ከተገደሉ በኋላ ወደ ውሃው መጣላቸው ሲሆን አስክሬኑ እጅግ ቢበዛ ከ4 ሰዓት የበለጠ በውሃ ውስጥ አለመቆየቱን ሐኪሙ መስክሯል። ይህ ውጤት ከተገኘ በኋላ አስክሬኑ እንዲቀበር ለቤተ ዘመድ ሲሰጥ ወንዙ ዳር በድንጋይ ላይ የተገኘው ደም የሰው መሆኑን ለማወቅ በሐኪም እንዲመረመር ተደረገም። ለምርመራው ፍንጭ ይሆናል የተባለው በድንጋይ ላይ የተገኘው ደም የግራር ሙጫ እንጂ የሰው አለመሆኑን ሐኪም አረጋገጠም። የደሙ ምርመራ ሌላ ውጤት ቢያሳይም እስከዚያ ድረስ የተገኘው ሌላ ማስረጃ አቶ ምናስ ሕይወታቸው ከጠፋ በኋላ በውሃ መወሰዳቸውን የሚያረጋግጥ ስለሆነም ፖሊሶችን የሚጠብቃቸው ጠንካራ ሥራ የአቶ ምናስን አሟሟት በትክክል የማረጋገጡ ጉዳይ ነበረም። ከዚያች ታዳጊ ከተማ ውስጥ የዚያ አሰቃቂ ወንጀል መፈጸም አሳሳቢ በመሆኑ ለፖሊስ ዋና አዛዥ ትዕዛዝ አንድ ጊዜያዊ የምርመራ ጓድ ተቋቁሞ ይህንኑ ወንጀል እንዲያጣራ ተደረገም። ይህ የምርመራ ጓድ ሥራውን ሲጀምር መነሻ የሚያደርገው የተጨበጠ ፍንጭ አልነበረውም። ግን አቶ ምናስ የተባሉ አስተማሪ በሰው እጅ ተገድሏል የሚል ጥርጣሬ ስላለ በሚያስቸኩል ሁኔታ ምርመራው እንዲጣራ ትዕዛዝ ተሰጠም። ከትዕዛዙ በኋላ ምርመራው የተጀመረው የሟቹን አኗኗርና ጠባይ እንዲሁም አስክሬኑ የተገኘበት ወንዝ ከሟቹ መኖሪያ ቤትና ከከተማው ያለው ርቀትና አቀማመጥ በማጥናት ነው።
በኮሎፎ ወንዝ ውስጥ አስክሬናቸው የተገኘው አቶ ምናስመና የልማት ሰፈር በሚገኝ ትምህርት ቤት ውስጥ አስተማሪ ናቸው። ኖሪያ ቤታቸው በዚያው በልማት ሰፈር ውስጥ ነው። ሲቀላ ከተማ ምሽተው ወንዙን ሲሻገሩ ውሃ ወስዷቸው ይሆናል የሚል ጥርጣሬ ቀደም ብሎ ሊሰነዘር የቻለው በዚሁ ምክንያት ነበረም። ግን ይህን ጥርጣሬያቸውን ሊለውጥ የቻለውና የሐኪሙንም ምስክርነት ሊያጠናክር የቻለው አስክሬኑ የተገኘበት አካባቢ ሁኔታ ነው። አስክሬኑ የተገኘው ከእግር መሻገሪያው አቋራጭ መንገድ በግምት 200 ሜትር ርቀት ላይ ነው። ባለፉት 2 ቀናቶች ውስጥ በአካባቢው ከፍተኛ ዝናብ በመጣሉ ወንዙ በከፍተኛ ውሃ ሙላት ተጥለቅልቆ ይታይ ነበረም። ታዲያ ሟቹ ከነሕይወታቸው ከወንዙ ቢገቡ ኖሮ ውሃው ብዙ ርቀት ያለው መንገድ ይወስዳቸው ነበር የሚል እምነት አለም። በዚህ ሁሉ ምክንያት ሟቹ በሰው እጅ ተገድለው ተጥለዋል በሚል ጥርጣሬ ተመርተው ፖሊሶቹ ወንጀለኛውን ለመያዝ ምርመራቸውን ቀጠሉ። ለዚህ መጨበጫና መነሻ ለሌለው ምርመራ የመጀመሪያ ፍንጭ ለማግኘት የሚቻለው አቶ ምናስን ከቤታቸው ከወጡበት ነሐሴ 15 ቀን ጠዋት ጀምሮ የት እንደገቡ፣ ከማጋር እንደነበሩ፣ ምን ሁኔታ ይታይባቸው እንደነበረም አንዳንድ መረጃዎችን በመሰብሰብ ነበረም። ከዚህ በቀር በሲቀላና በሼቻ ከተሞች ውስጥ በሚገኙት መጠጥ ቤቶች ባለፉት 2 ቀናቶች ውስጥ የተፈጸሙ የድብደባ ወንጀል እንዳለና ቆስሎ በጤና ጣቢያ የታከመ ሰው እንዳለ በፖሊስ ጣቢያም ተደበደብኩ ብሎ ያመለከተ ሰው እንዳለ ለማወቅ የሚያስችል የመከታተያ ዘዴ ተፈጠረም። ከዚሁ ጋር ሁለተኛው የመከታተያ አቅጣጫ ሟቹ ከነማ ጋር አዘውትረው እንደሚገናኙና ለመጠጥም ሆነ ለሌላ ፍላጎት የሚገቡበትን ቦታ ለማወቅ የተደረገ ጥረት ነበር። በዚህ መሰረት በተደረገው የመጀመሪያ ደረጃ ምርመራ ሲቀላ የተባለችው መንደር ለመርማሪዎቹ የምርመራቸውን መስኮና አገኟት። በሲቀላ መንደር ውስጥ ብዙ ሴተኛ አዳሪዎችና መጠጥ ቤቶች ይገኛሉ። መምህር ምናስ ከማንም ሰው ጋር የቆየ ጸብ የላቸውም። ብቻ አዘውትረው በሚገቡበት መጠጥ ቤት ውስጥ የሚኖሩ 2 ሴቶች አሉ። በዚህ መጠጥ ቤትም ብዙ ፖሊሶች የመጠጥ ደንበኞች ናቸው። ያውም ቅዳሜ ዕለት ማታ በዚያ መጠጥ ቤት ውስጥ ረብሻ ተነስቶ ድብድብ መደረጉን ተሰምቷል። ከመጠጥ ቤቱ ጎን ጠላ የምትሸጥ ሚስት ያለችው አቶ ፈይሳ ቅዳሜ ዕለት ማታ ሚስቱን ከቤት አስወጥቶ የቤቱን ዕቃ ሁሉ ሰባብሮ ልብሶቿን ቀዳዶ እሷን ገድዬ ራሴን እገድላለሁ እያለ ሲጋበዝ ማምሸቱ ተሰምቷል። እንደ ወሬው ከሆነ አቶ ፈይሳ ሚስቴ ከወንድ ጋር ስትባልግ አገኘኋት እያለ ይናደድ ነበር ተብሏል። ይህ ሰው በፖሊስ ውስጥ ሲያገለግል ኖሮ በጥፋት የወጣና በግል ሥራ የሚኖር ነው። በመጠኑም ቢሆን ማስረጃ አሰባሰቡ ዕውቀት ስላለው የማስረጃዎችንም የማጥፋት ዕውቀት አያጣም። የፖሊሶች ስጋት ይህ ወንጀል ምንም አይነት ፍንጭ ያልተገኘለት ተንኮል ባለው ሰው ሊፈጸም ይሆናል የሚል ይህን የመሳሰሉ ተባራሪ ወሬዎች ከደረሱ በኋላ በሱና በዚያ አካባቢ በሚኖሩት ፖሊሶች ላይ ማተኮር ተጀመረ። መካከሉ አንድ የፖሊስ አባል ቅዳሜ ሌሊት ባልታወቀ ምክንያት ከግንባሩ ላይ ቆስሎ ወደ ጤና ጣቢያ ሄዶ ታክሞ መመለሱን ምርመራውን የሚያጣሩት ፖሊስ ምናልባት አስተማሪው ገዳይ ይህ ፖሊስ ሲሆን ይህን ያህል የጎላ ማስረጃ ባይያዝም ከአስተማሪው አሟሟት ጋር የተያያዘ ሁኔታ ነው ብለው የጨበጡት ፍንጭ ቅዳሜ ዕለት ማታ በአንድ መጠጥ ቤት ውስጥ ተደርጎ የነበረው ጸብ ነው። መጀመሪያ እንደተገለጸ ሁሉ አስተማሪውና ተጠርጣሪው ፖሊስ መለሰ አስፋው ሲቀላ ቀበሌ ከሚገኝ አንድ መጠጥ ቤት ውስጥ ቅዳሜ ዕለት ማታ ተጣልተው ተደባድበዋል። ሁለተኛው ተጠርጣሪም ፈይሳ በድብደባው ላይ ተካፋይ ባይሆንም በጸቡ ጊዜ መጠጥ ቤት ውስጥ ነበር ተብሏል። ሟቹም ከወታደሩ ጋር ከተደባደበ በኋላ
በግምት 400 ሜትር ርቀት ላይ ከሚገኝ በተርታ ከተሰሩ ቤቶች ውስጥ ወደሚኖሩት ሴተኛ አዳሪዎች ቤት መሄዳቸው ተነግሯል። በዚያም አካባቢ የሁለተኛው ተጠርጣሪ ሚስት ትገኛለች። በዚህ ምክንያት ሁለት አይነት ጥርጣሬ ከሁኔታው ሊመነጭ ቻለም። ይኸውም ምናልባት ሟች ወደ ሁለተኛው ተጠርጣሪ ቤት ገብተው አግኝተዋቸው እንደሆነ አንቀው ገድሏቸው ይሆናል፣ ወይም ሟቹ በቡጢ ተመተው ሲወድቁ የመከስከስ አደጋ ደርሶባቸው ከትንሽ ጊዜ በኋላ ሕይወታቸው አልፎ ይሆናል የሚል ነው። ሁለተኛው ጥርጣሬያቸው ደግሞ ከአስክሬኑ ምርመራ ውጤት ጋር የሚስማማ ሆኖ አላገኙትም። የሟቹ ጭንቅላት ከ5 ቦታ በጽኑ ቆስሏል። የቁስሎቹ ውጤት በቡጢ ወድቆና በመከስከስ የደረሰ ሳይሆን እጅ በእጅ በሆነ ስንዘራ በጠንካራ በትር የደረሰ ጉዳት መሆኑን አስክሬኑን የመረመረው ሐኪም አረጋግጧል። በመጀመሪያ ጸቡ ሟቹ በቡጢ ሲመቱ ከመውደቃቸው በቀር ከውጭ አካላቸው ላይ ወይም ራሳቸው ላይ አለመቁሰላቸውን በቦታው የነበሩት ሰዎች አረጋግጠዋል። ይህ ሁሉ ሁኔታ የሟቹ ሕይወት ያለፈው በመጀመሪያው ድብደባ ነው ለማለት አላስቻለም። በዚህ ምክንያት በሁለተኛው ተጠርጣሪ በፈይሳ ቤት አካባቢ የተፈጸመ ሁኔታ እንዳለ መከታተሉን መረጡ ፖሊሶቹ። ፈይሳ ቀድሞ የፖሊስ አባል የነበረና ከሰራዊቱ ከወጣ ጊዜ ጀምሮ በግንበኛነት በዚያው ከተማ ውስጥ እየሠራ የሚኖር ከአንደኛው ተጠርጣሪ ጋር አዘውትሮ የሚውል ነው። ሚስቱ ጠላና ካቲካላ የምትሸጥ ስትሆን በቅናት ምክንያት ዘውትር ይነርታት ነበር ይባላል። እንዲያውም በቅርብ ጊዜ ተጣልተው እስከ መፋታት ደርሰው እንደነበረ ተሰምቷል። ፈይሳና ሚስቱ በመደዳ ከተሰሩ 3 ክፍል ቤቶች መካከል በአንዱ ክፍል ውስጥ ተከራይተው የሚኖሩ ሲሆን በቀሩት ተርታ ክፍሎች ውስጥ ተከራይተው የሚኖሩት ሴተኛ አዳሪዎች ናቸው። ሁሉም ጠላና የእህል አረቄ ወይም ካቲካላ እየሠሩ ይሸጣሉ። ሟቹ ከወታደሩ ጋር ከተጣሉ በኋላ የሄዱት ወደ እነዚሁ ሴቶች አካባቢ መሆኑ ፖሊሶች አረጋግጠዋል። ከማንኛው ቤት እንደገቡ ግን ለማወቅ አስቸጋሪ ሆነባቸው። የምርመራው ፍንጭ እስከዚህ ደረጃ ከደረሰ በኋላ ለጊዜው በጥርጣሬ ያሰሩትን ወታደሩን ብቻ ነበረም። ፖሊሶቹ አንዳችም የተጨበጠ ፍንጭ ባለማግኘታቸው አካባቢውን በመዳሰስ ላይ ሳሉ አንድ ተባራሪ ወሬ ደረሳቸው። ይኸውም አንደኛው ተጠርጣሪ ከምሽቱ 3 ሰዓት ገደማ ላይ ከሁለተኛው ተጠርጣሪ መኖሪያ ቤት ቀጥሎ ካለው ቤት ደጃፍ ላይ ቆሞ እንዲህ ተዋርጄ መቼ ቤት እገባለሁ እያለ ይጋበዝና ይናደድ እንደነበር በዚህ አካባቢ ሲያልፍ ያየ ሰው ለፖሊስ ተናገረም። ፖሊሶቹም ጉዳዩ እንዲህ ከሆነ በዚህ አካባቢ ያሉ ሰዎች የሚያውቁት አንድ ምስጢር መኖር አለበት ብለው ሁሉንም ለጥያቄ ጠሯቸው። ከተጠረጠሩት ሰዎች መካከል ሁለተኛው ተጠርጣሪ ፈይሳና ሚስቱ ይገኛሉ። ሁሉም በተመሳሳይ ቃል ምንም የሚያውቁት ነገር አለመኖሩን አስረዱ። ፖሊሶቹ ቀደም ብለው የሰሙት ፈይሳና ሚስቱ የተጣሉት በቅናት ምክንያት ነው የሚል ነበረም። እነሱ ደግሞ በሰጡት ቃል የጸቡ መነሻ በወር ወጪ ምክንያት ነው የሚል ሆነ። በፖሊሶቹ አስተያየት አንድ የተደበቀ ምስጢር እንዳለ ጠረጠሩ። በማስገደድ የሚሰሩት ነገር ባለመኖሩ ሁሉንም ካሰናበቱ በኋላ በባልና ሚስቱ ላይ የተለየ መከታተል እንዲደረግ ወሰኑ። ሆኖም የፈይሳ ሚስት በአቅራቢያው ፖሊስ ጣቢያ በባሏ ላይ ክስ አቅርባበት ኖሮ በዚሁ መንስኤ ሁለተኛ ተጠርጣሪ ፈይሳ ፖሊሶቹ ሊይዙት ችለዋል። በዚህ መካከል ግን ሁኔታውን የተመለከተ አስክሬኑን አብሮ የተሸከመ አስማር የሚባል ሰው መኖሩን የወሬ ተሰማ። ይህ ሰው ወንጀሉን የተፈጸመው ጠጅቱ የምትባል ሴት ቤት መሆኑን ፍንጭ ሰጠም። ከዚህ በኋላ የጠጅቱን ቤት በጥንቃቄ መመርመር ተጀመረም። ቤቱ ተለቅልቋል። ወረቀት የተለጠፈው ግድግዳ ከአንድ ቦታ ላይ በበት ተለቅልቋል። አትኩሮ ለተመለከተው ሰው አልፎ አልፎም ጥቃቅን የደም ነጠብጣቦች ይታያሉ። ጠጅቱ ቤቱን የለቀለቀችው ነሐሴ 16 ቀን
በጠዋት ተነስታ መሆኑን ከጎረቤቶቿ ፖሊሶቹ ተረዱ። እሷም አረጋገጠች። ለአስተማሪው ሞት ግን ምንም የማውቀው ነገር የለም ስትል ክዳለች። ከእሷ ጋር በደባልነት የምትኖረውን ሌላዋን ሴት ለብቻዋ አስቀርበው ሲጠይቋት አስተማሪውን የገደሉት ፖሊስ መለሰ አስፋውና የወህኒ ቤቱ ዘበኛ ፖሊስ መኩሪያ ናቸው። የሟቹ ሕይወት ካለፈ በኋላ አስማረ ከተባለው ሰው ጋር ተረዳርተው አስክሬኑን ወደ ማድ ቤት አስገብተው አስተኙት። በጸቡ ጊዜ ፖሊስ መለሰ ቆስሎ ስለነበር ታክሞ ከተመለሰ በኋላ በቁርበት ጠቅለው ወደ ወንዝ ወሰዱት ብላለች። ከዚህ በኋላ ጠጅቱና ጎረቤቶቿም እውነቱን ሊደብቁ ባለመቻላቸው ትክክለኛ የምስክርነት ቃል መስጠት ግድ ሆነባቸው። እንዴት እንደመቱትና ወደ ወንዝ ወስደው እንደጣሉት አስክሬኑን ሲጥሉ በየመንገዱ እነማን እንዳገኟቸው በትክክል አስረዱ። አስክሬኑ የተጠቀለለበት ቁርበትም ማስረጃ እንዲያውን አብሮ መጣሉን ውሃ የወሰደው መሆኑን ሲያረጋግጡ አስክሬኑን ያስተኙበትና የደበቁበትን ማድ ቤት በሕዝብ ፊት አንድ በአንድ አሳዩ። ከዚህ በኋላ አንደኛው ተከሳሽ ፖሊስ መለሰ አሰፋ፣ ሁለተኛው ተከሳሽ የወህኒ ቤቱ ዘበኛ ወታደር መኩሪያ እርሼ መሆናቸውን በአራት የዓይን ምስክሮች ተረጋገጠ። ሌሎች ሁለት የፖሊስ ባልደረቦች ተከሳሾቹ አስክሬኑን ለመጣል ሲሄዱ ያዩ መሆናቸውን መርማሪዎቹ አወቁ። የግድያውን ወንጀል በአድራጎት የፈጸሙት ሁለት ሰዎች ቢሆኑም አስክሬኑን ወደ ማድ ቤት በመደበቅ 3 ሴቶችና አንድ ሌላ ወንድ ተካፋይ ሆነዋል። በመንገድ ላይ አስክሬን ይዘው ለመጣል ሲሄዱም ያዩት ሁለት ፖሊሶች ተግባራቸውን ዘንግተው ግዳጃቸውን ሳይፈጽሙ በመቅረታቸው የበለጠ ወንጀል ሰርተዋል። በዚህ ሁሉ ምክንያት ሁሉም ሰዎች ተከሳሾች ቢሆኑም በማስረጃ ማጣት የሟቹ ደም በከንቱ ፈሶ እንዳይቀር ሲባል ወንጀሉ በተፈጸመ ጊዜ የነበሩትን ፈይሳና አስማረን እንዲሁም ሌሎቹን ሴቶች የዓይን ምስክር በማድረግ ከወንጀሉ ነፃ ሲያደርጓቸው በመደብደብ የግድያውን ወንጀል የፈጸሙት ወታደር መለሰና ወታደር መኩሪያ በአንደኛ ደረጃ ተከሳሽነት አስክሬኑን ለመጣል ሲወስዱ መንገድ ላይ አግኝተዋቸው እያወቁ ዝም ያሉትንና ግዴታቸውን የዘነጉትን ወታደር አረጋ አለማየሁንና ወታደር ስንታየሁ ወልደሰንበትን በሁለተኛ ደረጃ ተከሳሽነት ክስ እንዲቀርብባቸው ተደረገ። አርባ ምንጭ ያስቻለው ከፍተኛ ፍርድ ቤትም ማስረጃውን ከመረመረ በኋላ አንደኛውንና ሁለተኛውን ተከሳሽ በሞት እንዲቀጡ፣ ሦስተኛውና አራተኛውን ተከሳሽ እያንዳንዳቸውን በ7 ዓመት ጽኑ እስራት እንዲቀጡ ፈርዶባቸዋል።